ሰላም እንዴት ናችሁ? የኔ ቱቶሪያል የዩቲዩብ ቻናል ነው። በዛሬው ቪዲዮአችን የ11ኛ ክፍሎችን ማርኬቲንግ ኤንድ ሴልስ ማኔጅመንት ሞጁል 5ን ቻፕተር 4 ፕሌስ ሜክስ ዲሲሽን ወይም ደግሞ ስለ ዲስትሪቢዩሽን እንወያያለን ማለት ነው። ለቻናሉ አዲስ የሆናችሁ ሰብስክራይብ፣ ላይክ ኤንድ ሸር በማድረግ ጀምሩ። ለጓደኞቻችሁም ሸር አድርጉላቸው ማለት ነው። የዛሬውን ቪዲዮአችን እንጀምራለን። እስከ መጨረሻው አብራችሁን ቆዩ። ሶሻል ሚዲያ ላይ @የኔ ቱቶሪያል በሚል ዩዘር ኔም ቴሌግራም፣ ቲክታክ ኤንድ ዩቲዩብ ላይ ማግኘት ትችላላችሁ ማለት ነው። ትምህርታችንን ስንጀምር ጀስት ሚኒንግስ ኦፍ ዲስትሪቢዩሽን ኦር ፕሌስ ምን ማለት ነው? አንድ የማርኬቲንግ ሚክስ ነው። ልክ ፕሮዳክት ፕራይስ እንዳልነው ፕሌስ እንላለን ማለት ነው። ስለዚህ ፕሌስ ምንድን ነው? ፕሌስ ኢን ማርኬቲንግ ሚክስ ምን ማለት ነው ስንል ፕሌስ የሚለው በዚህ ኮንቴክስት ወይም ደግሞ በማርኬቲንግ ሀሳብ ዲስትሪቢዩሽን የሚል ትርጉም ይኖረዋል፣ ወይም ደግሞ ከዲስትሪቢዩሽን ጋር ኢንተርቼንጀብሊ እንጠቀመዋለን። ፕሌስ ማለት የምንሸጠውን ፕሮዳክት ከስተመሮቹ ጋር እንዲደርስ ማድረግ መቻል ማለት ነው። ፕሌስ ኦር ዲስትሪቢዩሽን ሪፈርስ ቱ ዘ አክቲቪቲ ኦፍ ካምፓኒ አንደርቴክስ ቱ ሜክ product is available and also to make customers can easily obtain them። እዚህ ጋር ፕሌስ ወይም ዲስትሪቢዩሽን ስንል እንግዲህ ካምፓኒዎችን ፕሮዳክታቸውን ለከስተመሮች ተደራሽ የሚያደርጉበት፣ ከስተመሮች ደግሞ ፕሮዳክቱን በቀላሉ የሚያገኙበት መንገድ ማመቻቸት ወይም ደግሞ ይህ ስትራቴጂ ፕሌስ ኦር ዲስትሪቢዩሽን ይባላል። ዲስትሪቢዩሽን ስንል that's the process of making product accessible to the target customer እንደ ሞስት ዳይሬክት ኤንድ ኮስት ኤፊሽንት ማነር ማለት ነው። ፕሮዳክታችን ለታርጌት ወይም ደግሞ ሊገዛው ለሚችለው ደንበኛ እንዲደርስ ማድረግ፣ በቀጥታና ብዙ ወጪ ሳናወጣ ፕሮዳክቱ በቀላሉ ደንበኞች ጋር እንዲደርስ ማድረግ ዲስትሪቢዩሽን እንለዋለን። ከሰርቪስ አንጻር ስናየው ዲስትሪቢዩሽን ሪፈርስ የሚያደርገን ምንድነው? አክሰሲቢሊቲውን ነው። ያ ማለት ለምሳሌ የምንሰጠው ሰርቪስ በቀላሉ ከስተመሮች ሊያገኙት የሚችልበት ቦታ ላይ መሆን አለበት እንጂ ግዴታ ፊዚካል ሞመንትስ ኦፍ ፕሮዳክት ብቻ ሳይሆን አቬይላቢሊቲ ኦር አክሰሲቢሊቲውን ላይ ነው ፎከስ የሚያደርገው ሰርቪስ ማለት ነው። ተደራሽነቱ ላይ ፎከስ ያደርጋል ይለናል። ምንድነው ኢምፖርታንሱ ስንል አንደኛ እንግዲህ የዲስትሪቢዩሽን ወይም የፕሌስ ዋና ጥቅሙ ምንድነው? ፕሮዳክቱ ከስተመሮች ጋር እንዲደርስ ነው። ስለዚህ ኢንሹር ፕሮዳክት ሪች ከስተመር፣ ፕሮዳክታችን ከስተመሮች ጋር እንዲደርስ ማድረግ ነው። በትክክለኛው ቦታ ላይ በትክክለኛው ሰዓት ኤንድ በሚፈልጉት መጠን ዳትስ at the right place at the right time and at the right quantity ፕሮዳክቱ ከስተመሮች ጋር እንዲደርስ ማድረግ መቻል ነው። and also it reduce delivery delay ወይም ደግሞ መዘግየትን እና ዲስትሪቢዩሽን ኮስትንም ይቀንስልናል። and also customer satisfaction ይጨምርልናል ማለት ነው። ዲስትሪቢዩሽን እነዚህ ጥቅሞች አሉት ነው የሚለን። ዲስትሪቢዩሽን ስትራቴጂ ስንል ምን ማለታችን ነው ይለናል እዚህ ጋር። ዲስትሪቢዩሽን ስትራቴጂ የምንለው እንግዲህ how product or service will reach customers፣ እንዴት ነው ፕሮዳክታችን ወይም ደግሞ አገልግሎታችን ደንበኞች ጋር የሚደርሰው፣ በምን አይነት ዲስትሪቢዩሽን ቻናልስ ነው ይህን ነገር ኦን ማድረግ የምንችለው የሚለውን ነገር የምንወስንበት ነው ስትራቴጂ ኦር ስልት ምንለው። ፕሮዳክታችን በምን አይነት ስልት ነው ከስተመሮች ጋር ተደራሽ ማድረግ የምንችለው። how product or services will reach to the target customers and what distribution channel should achieve this objective or this goal የሚለውን ነገር ነው ይመልስልን። ስትራቴጂክ ዲሲሽን ስንል ሎንግ ተርም ዲሲሽን ነው። ከካምፓኒው ሚሽን ቪዥን ጋር ወይም ከካምፓኒው ራዕይና ተልዕኮ ጋር አብሮ የሚሄድ፣ ከገበያው ወይም ከማርኬቱ ፍላጎት ጋር ኦር ማርኬት ኒድስ ጋር አብሮ የሚሄድ ሎንግ ተርም ዲሲሽን how product is distributed and what distribution channel we use የሚለውን ነገር የምንወስንበት ውሳኔ ዲስትሪቢዩሽን ስትራቴጂ እንለዋለን ይለናል። ፋክተር አፌክቲንግ ዲስትሪቢዩሽን ስትራቴጂ፣ ዲስትሪቢዩሽን ስትራቴጂያችንን አፌክት የሚያደርጉት ፋክተሮች አሉ። የመጀመሪያው ፕሮዳክቱ አይነት ነው። ምን አይነት ፕሮዳክት ነው ዲስትሪቢዩት የሚሆነው? ስፔሻሊ ፐርሻብል ከሆነ ፕሮዳክቱ ዳይሬክት ዲስትሪቢዩሽን ስትራቴጂ መጠቀም አለብን። ኤንድ ታይፕስ ኦፍ ማርኬት ሰርቭድ፣ ማርኬቱ የምናገለግል ወይም ፕሮዳክታችንን የሚገዛን ማንኛው ማርኬት ነው? ከስተመር ነው ኦር ቢዝነስ ማርኬት ነው? ከስተመር ማርኬት ከሆነ ኢንዳይሬክት ልንጠቀም እንችላለን። ሞር ኢንዱስትሪያል ኦር ቢዝነስ ማርኬት ከሆነ ዳይሬክት ልንጠቀም እንችላለን። ጂኦግራፊካል ስኮፑ
ኤንድ ዲስፐርስድ ከሆኑ ከስተመሮቹ ኤንድ ዴንስሊ ፖፕሌትድ ከሆነ ወይም ደግሞ ጂኦግራፊክ ኤሪያው ኤንድ ኦቨርኦል ቢዝነስ ኦብጀክቲቭ አጠቃላይ የቢዝነሱ አላማ ኦር ራዕይ ጋር አብሮ የሚሄድ መሆን አለበት። እነዚህ ነገሮች የዲስትሪቢሽን ስትራቴጂያችንን ኢንፍሉዌንስ ያደርጉታል። ምን አይነት ዲስትሪቢሽን ስትራቴጂ አለ ስንል እዚህ ጋር 3 አፕሮቾች አሉ። ማስ ኦር ኢንተንሲቭ ዲስትሪቢሽን፣ ሴሌክቲቭ ዲስትሪቢሽን ኤንድ ኤክስክሉሲቭ ዲስትሪቢሽን ስትራቴጂ ኦር አፕሮች ልንጠቀም እንችላለን እናያለን። ማስ ኦር ኢንተንሲቭ ዲስትሪቢሽን ስንል ምን ማለታችን ነው? ፕሮዳክትስ አር ዲስትሪቢዩትድ ስሩ ኤ ላርጅ ነምበርስ ኦፍ አውትሌት። ፕሮዳክቶችን በጣም ሊቆጠሩ በብዙ ቁጥር ባላቸው የዲስትሪቢዩሽን አውትሌቶች ለከስተመሮች ተደራሽ ሲሆኑ ማለት ነው። ስፔሻሊ ማስ ማርኬት ላይ ማለት ነው። ለምሳሌ እስክሪብቶ የትም ቦታ እናገኘዋለን። ይሄ የማስ ዲስትሪቢዩሽን ስትራቴጂ ነው የሚጠቀሙት ማለት ነው። ኤግዛምፕል ሱፐር ማርኬት፣ ኮንቬኒየንስ ስቶርስ ወይም ደግሞ እነዚህ እስክሪብቶዎች እንደዚህ ዴይ ቱ ዴይ የምንጠቀማቸው ፕሮዳክቶች ያሉበት የምናገኝባቸው ቦታዎች ማለት ነው። ኤንድ ካፍቴሪያዎች፣ እነዚህ ነገሮች ናቸው። ማስ ኦር ኢንተንሲቭ ዲስትሪቢዩሽን መቼ እንጠቀም? አንደኛ ፍሪኩዌንትሊ ፐርቸዝ ፕሮዳክቶችን ከስተመሮችን ሁልጊዜ የሚገዟቸው ከሆነ ኤንድ ሎው ፕራይስ ለሆኑ ኮንሱመር ፕሮዳክቶችን ማስ ኦር ኢንተንሲቭ ዲስትሪቢዩሽን ብንጠቀም ጥሩ ነው ማለት ነው። ሌላው ሴሌክቲቭ ነው። ሴሌክቲቭ ላይ ደግሞ ሊሚትድ ነምበርስ ኦፍ አውትሌትድ የተወሰኑ 5-6 አይነት ዲስትሪቢዩሽን አውትሌቶች ብቻ ናቸው የሚኖሩትኝ። ሴሌክትድ ኢንተርሚዲየሪ ዛት ፕሮቫይድ ቤተር ሰርቪስ የተሻለ አገልግሎት ፕሮቫይድ ያደርጋሉ ተብሎ ይታሰባል። አድቫንቴጃቸው ቤተር ኮንትሮል ይኖረናል ወይም ደግሞ የተሻለ የመቆጣጠር ፓወር ይኖረናል። ጥሩ የሆነ ብራንድ ኢሜጅ እንዲኖረን ያደርጋል ማለት ነው። ስፔሻሊ ኤሌክትሮኒክስ ነክ ነገሮችን እንግዲህ በተመረጡ ሱቆች ብቻ የሚሸጡ የኤሌክትሮኒክስ ምርቶች ይኖራሉ። እነሱን የሚጠቀሙት ሴሌክቲቭ ዲስትሪቢዩሽን ነው። ወይም ደግሞ ጋዝ ስቴሽኖች ምናምን ማየት እንችላለን ማለት ነው። ሌላኛው ሶስተኛ ኤክስክሉሲቭ ነው። ኤክስክሉሲቭ እዚህ ጋር ምንድን ነው? ማኑፋክቸረሮቹ ብዙ ጊዜ የሚጠቀሙት አንድ ኢንተርሚዲየሪ ብቻ ሊሆን ይችላል። ወይም ደግሞ የሆነ ቦታ ላይ አንድ ኢንተርሚዲየሪ ብቻ ነው ያለው ማለት ነው። አሁን ባጭሩ ለማሳየት እዚህ ጋር ቢሆን ማስ ማለት በቃ ሁሉም ቦታ ላይ የምናገኘው ማለት ነው። ኢንተንሲቭ ማለት የትም ቦታ ላይ ብንሄድ የምናገኘው ዲስትሪቢዩሽን አውትሌት ጥቅጥቅ ያለ መሆን አለበት። ልክ ያ ሲሆን ማስ እንለዋለን። ይሄ ማለት ነው ማስ በቃ በጣም የተጨናነቀ። ሴሌክቲቭ ስንል ደግሞ የተመረጡ ቦታዎች ላይ እዚህ ጋር 1 2 3 4 በቃ እነዚህ ብቻ ሊሆኑ ይችላሉ። ኤክስክሉሲቭ ስንል ደግሞ የሆነ ቦታ ላይ አንድ ብቻ ሊሆን ይችላል ኦር 2 በቃ እንደዚህ ማለት ነው። አድቫንቴጁ ምንድነው? ግሬት የሆነ ኮንትሮል ይኖረናል በፕራይሲንግ ኤንድ በፕሮሞሽን ዲሲሽኑ ላይ ኤንድ ስትሮንግ የሆነ ብራንድ ሎያሊቲ እንዲኖር ያደርጋል ማለት ነው። ስፔሻሊ ሌግዠሪየስ የሆኑ ፕሮዳክቶች አብዛኛውን ጊዜ ኤክስክሉሲቭ ዲስትሪቢዩሽን ሲስተም ይጠቀማሉ። ለምሳሌ መኪና መሸጫዎች እርግጥ እነሱ ሴሌክቲቭ የሚጠቀሙ ይችላሉ። ግን አንድ ቦታ ላይ ብቻ አንድ ዲስትሪቢዩሽን ቻናል ሊኖር ይችላል ማለት ነው። አንድ ሴንተር ብቻ አንድ ያንን ፕሮዳክት የሚሸጥ ወይም ያንን አገልግሎት የሚያቀርብ አንድ አውትሌት ብቻ ሊኖር ይችላል። እሱን ኤክስክሉሲቭ እንለዋለን ማለት ነው። ሌላኛው ማርኬቲንግ ቻናል። ዋትስ ማርኬቲንግ ቻናል? ማርኬቲንግ ቻናል ስንል እዚህ ጋር ኢት ኢዝ ኤ ግሩፕ ኦፍ ፒፕል ኦርጋናይዜሽን ኤንድ አክቲቪቲስ ዛት ሄልፕስ ቱ ትራንስፈር ፕሮዳክት ፍሮም ፕሮዲውሰር ቱ ኮንሱመርስ። እንግዲህ ማርኬቲንግ ቻናል ስንል ሰዎችም አሉ፣ ድርጅቶችም አሉ፣ የሚሰሩ ስራዎችም ያሉበት ፕሮዳክትን ከአምራቹ ወደ ተጠቃሚው እንድናደርስ የሚረዳ እሱን ማርኬቲንግ ቻናል እንላቸዋለን። እነዚህ ማርኬቲንግ ቻናል ምን አይነት ሮል አላቸው? አንደኛ ፋሲሊቴት ያደርጋሉ። ሞመንት ኦፍ ፕሮዳክቱን ፋሲሊቴት ያደርጋሉ። ኦር ሞመንት ኦፍ ጉድስ ከፖይንት ኦፍ ፕሮዳክሽን ቱ ፖይንት ኦፍ ኮንሳምፕሽን ጉዱ ሙቭ ጉድስ ኦር ዳትስ ታንጀብል ፕሮዳክቱ ሙቭ እንዲያደርግ ኤንድ ትራንስፈርስ ኦፍ ኦነርሺፕ ያ ማለት ከሻጩ ወደ ገዢው ታይትል ወይም ፖሴሽን የምንለው ነገር ባለቤትነትን ትራንስፈር ያደርጋሉ። እነዚህ ምንን ያካትታሉ? ሆልሴለር፣ ሪቴለር፣ ኤጀንትስ ኤንድ ብሮከርስ የሚባሉትን ያካትታል ማለት ነው። የመጀመሪያው ሆልሴለር ነው። ሆልሴለር የምንላቸው ማርኬቲንግ ቻናል ኦር ኢንተርሚዲየሪ ናቸው። ላርጅ ኳንቲቲ ፕሮዳክት ከአምራቾች ይረከባሉ።
ስሞል አማውንት ኦፍ ኳንቲቲ እያደረጉ ለሪቴለሮች አንዳንዴም ለፋይናል ኮንሱመሮች የሚሸጡ ሲሆኑ ካራክተሪስቲክሳቸው ሊሚትድ የሆኑ ፕሮዳክት ላይኖችን ብቻ ነው የሚሸከሙት ወይም ደግሞ የሚያሰራጩት። ለሪቴለሮች ነው አብዛኛውን ጊዜ የሚሸጡት። አልፎ አልፎ ለፋይናል ኮንሱመሮችም ይሸጣሉ ይለናል። ሌሎቹ ሪቴለሮች ናቸው። ሪቴለሮች እንግዲህ የተለያዩ ምርቶችን ከሆልሴለር ሊሆን ይችላል፣ ከፕሮዲውሰር ወይም ከአምራቹ ሊሆን ይችላል ይገዛሉ፣ ለፋይናል ኮንሱመሮች ይሸጣሉ በቀጥታ ማለት ነው። ስለዚህ ኦፕሬት የሚያደርጉባቸው ሾፖች ወይም ደግሞ ሱቆች አሉ። ስሞል ኳንቲቲ ወይም ደግሞ ትንንሽ ኳንቲቲዎች በትንንሽ መጠን ፕሮዳክቶችን የሚሸጡት ቫሪቲ አላቸው ማለት የተለያየ አይነት ፕሮዳክቶችን ቫሪቲ ልዩ ልዩ ፕሮዳክቶችን አማራጮችን ይዘው ይቀርባሉ ማለት ነው። ኤጀንት የምንላቸው ደግሞ ኦነርሺፕ ወይም ደግሞ ባለቤትነት አይወስዱም፣ ሪፕሬዘንት ነው የሚያደርጉት ድርጅቱን። ባየርና ሴለርን የሚያገናኙ ናቸው። ክፍያ የሚከፈላቸው በኮሚሽን መልክ ነው። ለምሳሌ ትራቭል ኤጀንቶችን ያው በኮሚሽን መልክ የሚከፈላቸው ኤጀንቶች ወይም ደግሞ ተወካዮች አሉ። ሌላኛው ጆፐር ናቸው። እነዚህ ስሞል ስኬል ሆልሴለር አይነቶች ናቸው። ኦንሊ ፕሮዳክቶችን ለሪቴለሮች ወይም ደግሞ ለኢንስቲትዩሽኖች ወይም ለተቋማቶች የሚሸጡ ሲሆኑ ጆፐር ይባላሉ። ለምሳሌ ራክ ጆፐር ሰፕላይ ስናክስ ቱ ሾፕ። እንግዲህ የራክ ጆፐር የሚባሉትኝ ስናክን ለተለያዩ ሾፖች ሱቆች ያቀርባሉ። በትራክ አማካኝነት በመኪና እየዞሩ ያከፋፍላሉ ማለት ነው። እነዚህን ጆፐር እንላቸዋለን ይለናል። ኢምፖርታንስ ኦፍ ኢንተርሚዲየሪዎቹ ምንድን ነው? እነዚህ ኢንተርሚዲየሪዎች ምን አይነት ጥቅም አላቸው ስንል አንደኛ ኤፊሽንሲ ነው። ኤፊሽንት ስራን በጥሩ ሁኔታ እንድንሰራ ያደርጋሉ። ኮስት ሪዲዩስ ኮስት ይቀንሳሉ። ቫሊዩ ወይም ደግሞ እሴት ቤኔፊት ይጨምራሉ። ያ ማለት ታይም ጋፕ፣ ፕሌስ ጋፕ ኤንድ ፖሴሽን ጋፕ የምንላቸውን ችግሮች ታይም ጋፕ ማለት ሰውየው በሚፈልገው ሰዓት ያንን ምርት እንዲያገኝ ማድረግ። ፕሌስ ጋፕ ማለት ደግሞ ሊያገኝ የፈለገበት ቦታ በቅርብ ፕሮዳክቱን እንዲያገኝ ማድረግ። ፖሴሽን ጋፕ ማለት ደግሞ ታይትል ትራንስፈር ማለት ነው። የነጋዴ የነበረውን እቃ ወደ ሸማች ባለቤትነት። ያ ማለት አንድ ሰው አንድን እቃ ከገዛው በኋላ ያን እቃ የማን ነው የሚሆነው? የገዢ ነው የሚሆነው። ስለዚህ ፖሴሽን ጋፕ የምንለውን ነገር ይህን ጋፕ ይሞላሉ ማለት ነው። ሌላኛው ፋንክሽን ነው። ማርኬቲንግ ቻናል ምን ማለት ፋንክሽን አላቸው? ዘ ፈርስት ዋን ዳትስ ኢንፎርሜሽን ነው። መረጃ ስለ ማርኬት ስለ ከስተመሮችን መረጃ መሰብሰብ ይችላሉ። ፕሮሞሽን ማስተዋወቅ ነው። እንግዲህ የድርጅቶችን እቃ ሆልሴለር ሪቴለሮች ሊሆኑ ይችላሉ ማስተዋወቅ ስራን ይሰራሉ። ኮንታክት ባየርስ ወይም ደግሞ ገዢዎች ጋራ መገናኘት፣ ሻጭና ገዢን የማገናኘት ወይም ደግሞ የሻጭን ፕሮዳክት በመያዝ ለገዢ የማቅረብ ሂደት። ሌላው ማቺንግ ከስተመር ኒድስ፣ እዚህ ጋር ደግሞ ከስተመሩ የሚፈልገውን አይነት ፕሮዳክት በማቅረብ በማምጣት ከስተመሩ የሚፈልገውን ነገር ማግኘት። ኔጎሽዬሽን መደራደር፣ አግሪመንት ላይ መድረስ ማለት ነው። ከፋይናል ኮንሱመር ጋር ኔጎሽዬት አድርገው እቃዎችን እንዲሸጡ የማድረግ ፋንክሽን ይሰራሉ። ፊዚካል ዲስትሪቢዩሽን ነው። ያ ፕሮዳክቶችን ከአንድ ቦታ ወደ አንድ ቦታ ሙቭ የማድረግ ስራን ይሰራሉ ማለት ነው። ፋይናንሲንግ ጀስት የብድር አገልግሎት ሊሆን ይችላል፣ በዱቤ መልክ ሊሆን ይችላል። እንደዚህ አይነት ነገሮችን አሲስት ያደርጋሉ። ሌላው ሪስክ ቴኪንግ ነው። ጀስት አንድ ቸርቻሪ አንድ ሆልሴለር ኦር ሪቴለር አንድን እቃ ከገዛ በኋላ ምንም አይነት ችግር ቢፈጠር ሪስክ ሃንድል ያደርጋል ማለት ነው። ሶርቲንግ ፕሮዳክትን ፕሮዳክቶችን ጀስት በየካቴጎሪያቸው ሶርት አድርገው ለፋይናል ኮንሱመሩ ማቅረብ ይችላሉ ማለት ነው። እዚህ ጋር ታይፕስ ኦፍ ዲስትሪቢዩሽን ቻናል ሁለት አይነት ናቸው። ዳይሬክት ኤንድ ኢንዳይሬክት ተብለው በሁለት ይከፈላሉ። ሁለት ሜጀር ታይፕስ ኦፍ ዲስትሪቢዩሽን ቻናል አለ። ዳይሬክት ስንል ፕሮዲውሰሩ ዳይሬክትሊ ለፋይናል ኮንሱመሩ ፕሮዳክቱን ሲሸጥ ሲሆን ምንም አይነት ኢንተርሚዲየሪ አይኖርም ማለት ነው። ለምሳሌ ኦንላይን ሴሊንግ ሊሆን ይችላል፣ ዳይሬክት ማርኬቲንግ ሊሆን ይችላል፣ ኦር ሆም ዲሞንስትሬሽን ሊሆን ይችላል። እነዚህ ዳይሬክት ማርኬቲንግን የሚጠቀሙ ናቸው። ኦር ዳይሬክት ቻናል ነው። ምን አይነት አድቫንቴጅ አለው? ፉል ኮንትሮል ይኖረናል። ኤንድ ሀይ የሆነ ፕሮፊት ማርጂን ከፍተኛ የሆነ ትርፍ እናገኛለን። የበላይነት በፕራይሲንጉ በእያንዳንዱ ማርኬቲንግ ሪሌትድ ዲሲሽን ላይ ፉል የሆነ ኮንትሮል ቁጥጥር ይኖረናል ነው የሚለን። ን ኢንዳይሬክት ቻናል ጋር ስንመጣ ደግሞ ኢንቮልቭስ ዋን ኦር ሞር ኢንተርሚዲየሪ፣ ያ ማለት በማኑፋክቸረሩ በፕሮዲውሰሩ እና በኮንሱመሩ መካከል ሁለት እና እዛ በላይ ኢንተርሚዲየሪዎች ሊገቡ ይችላሉ። ፎር ኤግዛምፕል
እዚህ ጋር አምራቹ አለ፣ በመሃል ሆልሴለር አለ። ከሆልሴለር ወደ ሪቴለር፣ ከሪቴለር ወደ ኮንሱመር ይሄዳል ማለት ነው። ልክ እዚህ ጋርም ኤጀንት እና ሪቴለሮች አሉ። ሶ ይሄ ኢንዳይሬክት እንለዋለን ማለት ነው። ሶ ቻናል ፎር ኮንሱመር ጉድ ኤንድ ቻናል ፎር ቢዝነስስ ማለት ነው። አሁን ኮንሱመር ጉድ ለሆኑ ምን አይነት ቻናል እንጠቀም? ለቢዝነስ ፕሮዳክቶች ምን አይነት ቻናል እንጠቀም? ኮንሱመር ፕሮዳክት ኦር ጉዶች ላይ ዳይሬክት ሴሊንግ ብንጠቀም እንችላለን፣ ዳይሬክትሊ ማለት ነው ዊዛውት ኢንተርሚዲየሪ። ሌላው ሪቴለሮችን ልንጠቀም እንችላለን። ያ ማለት ከማኑፋክቸረሩ ወደ ሪቴለር፣ ከሪቴለሩ ወደ ፋይናል ኮንሱመር ሊሄድ ይችላል። ሌላኛው ሆልሴለር ኤንድ ሪቴለርን ልንጠቀም እንችላለን። ኤንድ ኤጀንቶችንም መጠቀም እንችላለን። ሶ ዳይሬክትም ኢንዳይሬክትም መጠቀም እንችላለን። ቢዝነሶች ጋር ስንመጣ ቢዝነሶች ብዙ ጊዜ ፊው ናቸው፣ በነንበር ጥቂት ናቸው። ነገር ግን የሚያዙት ኦርደር የሚያደርጉት የሚገዙት እቃ በኦርደር ደረጃ ላርጅ ነው። ቴክኒካል ናቸው አብዛኞቹ ፕሮዳክቶች። ሶ ዳይሬክት ሴሊንግ ብንጠቀም የተሻለ ነው። ኦር ኢንዱስትሪያል ዲስትሪቢዩተሮች አሉ፣ ወይም እነሱ መጠቀም እንችላለን። ወይም ኤጀንት ከዛ ዲስትሪቢዩተሮችንም መጠቀም እንችላለን። ሶ ሞር ዳይሬክት ብንጠቀም እና ኤጀንቶችን ብንጠቀም ፎር ቢዝነስ ጉድስ ኦር ኢንዱስትሪያል ጉድስ ተመራጭ ነው ማለት ነው። ሌላኛው ዋይ ዳይሬክት ቻናል ኢዝ ኮመን ኢን ቢዝነስ ጉድስ፣ ቢዝነስ ፕሮዳክቶች ላይ ለምንድን ነው ዳይሬክት ቻናል ተመራጭ የሆነው ሲባል፣ አንደኛ በጣም ጥቂት ናቸው፣ ፊው በት ላርጅ ባየርስ፣ በቁጥር ትንሽ ሲሆኑ ነገር ግን ብዙ የመግዛት አቅም ያላቸው ናቸው አብዛኛውን ጊዜ ቢዝነስ ባየሮችን። ሌላኛው ቢዝነስ ባየሮች ላይ ምን ያስፈልጋል? ከግዢ በፊትና ከግዢ በኋላ የተለያዩ ሰርቪሶችን መስጠት አለብን። ሶ አገልግሎቶችን ማቅረብ ስላለብን ፕሪሴል ኤንድ ፖስት ሴል ዳይሬክት ቻናል ተመራጭ ነው። ሌላው ሀይ የሆነ ቴክኒካል ኮምፕሌክሲቲ ያላቸው አብዛኞቹ ፕሮዳክቶች ለቢዝነስ ፕሮዳክቶችን ኮምፕሌክስ ስላለ ዲሞንስትሬሽን ምናምን ስለሚኖር ዳይሬክት ቻናል ብንጠቀም ሞር ተመራጭ ይሆናል። ሌላኛው ፋክተር ኢንፍሉንስ ቻናል ቾይዝ፣ ዳይሬክት ቻናል፣ ኢንዳይሬክት፣ ሴሌክት ማስ እንጠቀም፣ ሴሌክቲቭ እንጠቀም፣ ኤክስክሉሲቭ እንጠቀም፣ ሰው ማንኛውን እንጠቀም የሚለውን ነገር ለመወሰን የተለያዩ ፋክተሮች ኢንፍሉንስ ያደርጉናል። የመጀመሪያው ማርኬት ነው፣ ሁለተኛው ፕሮዳክት ነው፣ ሶስተኛው ኢንተርሚዲየሪ ነው፣ አራተኛው ካምፓኒ ነው። ሶ እነሱን እናያቸዋለን። የመጀመሪያው ማርኬት ነው። ማርኬት ኮንሲደሬሽን ስንል ሰርቭ የምናደርገው ወይም ደግሞ የእኛም ፕሮዳክት የሚጠቀመው ማርኬት ማንኛው ነው የሚለውን ነው። ሶ የማት ታይፕስ ኦፍ ማርኬት ኮንሱመር ናቸው፣ ቢዝነስ ባየሮች ናቸው። ነምበርስ ኦፍ ባየር ላርጅ ናቸው፣ ስሞል ናቸው። ፎር ኢንስታንስ ኮንሱመር ከሆኑ ላርጅ ናቸው፣ ቢዝነስ ከሆኑ ስሞል ናቸው። ጂኦግራፊካል ኮንሰንትሬሽን ናቸው፣ ዴንሲቲ ናቸው ወይስ ደግሞ ዲስፐርስድ ናቸው የሚለው ነገር ይወስናል። ኤንድ ኦርደር ሳይዝ ኢን ተርምስ ኦፍ ኦርደር ሳይዝ ኮንሱመር ስሞል ናቸው፣ ቢዝነስ ላርጅ ናቸው። ሶ እነዚህን ነገር ግምት ውስጥ አስገብተን ነው። ሌላኛው ፕሮዳክት ኮንሲደሬሽን ነው። ያ ማለት ዩኒት ፕሮዳክት ኢን ተርምስ ኦፍ ዩኒት ኤንድ ፐርሻቢሊቲ ኤንድ ኮምፕሌክሲቲ፣ ቴክኒካል ኮምፕሌክሲቲውን መሰረት አድርገን ለምሳሌ ፐርሻብል ከሆነ ፕሮዳክታችን ሾርት ቻናል እንጠቀማለን። ሃይ ቫልዩ ከሆነ ፕሮዳክታችን ደግሞ ዳይሬክት ሴሊንግ ወይም ደግሞ ዳይሬክት ቻናል እንጠቀማለን ማለት ነው። ሌላኛው ኢንተርሚዲየሪ ኮንሲደሬሽን ወይም ደግሞ የማርኬቲንግ ቻናሎችን ግምት ውስጥ ማስገባት አለብን። ሆልሴለር፣ ሪቴለር፣ ጆፐር፣ ኤጀንት፣ ብሮከር ያልናቸውን ያ ማለት ምን አይነት ሰርቪስ ፕሮቫይድ ማድረግ ይችላሉ፣ ኤንድ ምን አይነት ኢንተርሚዲየሮች አሉ ልንጠቀማቸው የሚችላቸው፣ ምን አይነት ፖሊሲ ነው የሚከተሉት፣ ፖሊሲስ ምንድን ነው የሚለውን ነገር ግምት ውስጥ አስገብተን ከኛ አላማ ጋር ከኛ ፍላጎት ጋር ከኛ ድርጅት ጋር የሚሄደውን ኢንተርሚዲየሪ እንመርጣለን ማለት። ሌላኛው ካምፓኒ ነው። ያ ማለት የድርጅቱ ኢንተርናል ፋክተሮች ማለት ነው። ለምሳሌ ዲዛይር ፎር ኮንትሮል፣ ሀይ የሆነ ኮንትሮል እንዲኖረው ከፈለገ ዳይሬክት ቻናል መጠቀም፣ ሎው የሆነ ኮንትሮል ከሆነ የፈለገው ኢንዳይሬክት ቻናል መጠቀም። ኤንድ ኦልሶ ሰርቪስ ፕሮቫይድ ባይ ሴለርስ፣ ሴለሩ ፕሮቫይድ ሊያደርግ የሚችለው ሰርቪስ ካለ እንደሱ ነገሮች። ኤንድ ማኔጅመንት አቢሊቲ፣ የማኔጅመንት አቅም ኮምፒቴንሲ ማን፣ ኤንድ ፋይናንሻል ሪሶርስ ኦር ስታንዲንጉ፣ የገንዘብ አቅሙ የድርጅቱ ምን አይነት ቻናል ልጠቀም፣ ዳይሬክት ኢንዳይሬክት ኦር ምን አይነት አፕሮች ልጠቀም፣ ሴሌክቲቭ ማስ ኦር ኤክስክሉሲቭ የሚለውን ነገሮች ፕሮዳክቱን፣ ማርኬቱን፣ ኢንተርሚዲየሪን ኤንድ ካምፓኒውን ግምት ውስጥ አስገብቶ ነው የሚመርጠው ማለት ነው። ሶ ቻፕተር 5 ሞጁል 5 ቻፕተር 4 ይህንን ይመስላል። ግልጽ ያልሆነ ካለ ኮሜንት ላይ ያስቀምጡልኝ። ስለተከታተላችሁኝ አመሰግናለሁ። የኔ ቱቶሪያል የዩቲዩብ ቻናል ነው።
ላይክ፣ ሸር፣ ሰብስክራይብ ማድረግ እንዳይረሳ። ሀሳብ